ኮኖሙ አበ ለሰብአ ግብፅ ወኢትዮጵያ ለኢትዮጵያና ለግብፅ ሰዎች አባት ሆናቸው። እስኪ ሁላችሁም ብትንትን ብላችኋል። አዲስ አበባ ቅይጥ ነው እንደምታውቁት። አንዳንዶች አብያተ ክርስቲያናት ጠባብ ሆነው መውጫና መግቢያ መዞሪያ አጥተው ይጨነቃሉ። እንዴት አደሩት ቦታዎች ደግሞ ግቢው ሰፊ ሲሆን ደግሞ ብትንትን ብላችሁ ለመታየት ይቸግራል። ዞሮ ዞሮ ግን ሰፊ ቦታን ከማግኘት የበለጠ ትልቅ ሀብት ስለሌለ ሁላችሁም በያላችሁበት ሆናችሁ መልዕክቱን እንድታዳምጡ የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። እስኪ እጃችሁን ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ብርሃን መጋቤ ሐዲስ ቃለ ጽድቅ አሰፋ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ በአውደ ምሕረቱ ላይ የምትገኙ ሊቃውንተ ቤተ ክርስቲያን፣ የስብከተ ወንጌል መምህራን፣ ካህናት እንዲሁም ዲያቆናት፣ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የጠራን የሰበሰበን አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። እንግዲህ አንዳንድ ጊዜ ዘመን ሲከፋ ሽታ ነው የሚበዛው። እስከ ትናንት ማታ ድምፄ ደህና እንደነበር አስተውላለሁ። ዛሬ ጠዋት ግን እንዴት ሆኖ እንዳደረ አላውቅም። ላለመቅረት ግን ከጻድቁ ጋራ ሁላችንም እንድንገናኝ እግዚአብሔር ስለፈቀደ ተገኝቻለሁ እንጂ ድምፄ ብዙ አይደለም። እንደተሰበረ ጀሪካን እያኮለኮለ ነው ያለው። ነገር ግን በዓለሙ ደረጃ ላይ ለመግቦታችን ማጣሪያ ነገር አለ አይደል? የእግዚአብሔርን ቃል የሆነውን እያጣራችሁ ይህንን ሳይነሱንና አየሩን የተበከለውን ሳትሰሙ መልካሙን ቃል ይዘን እንድንወጣ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እስኪ ሁላችሁም ተናገሩ። ለግብፅና በሉ ለኢትዮጵያ አባት ሆናቸው። እስኪ ተናገሩት። ለግብፅና ለኢትዮጵያ ምን ሆናቸው? አባት ያድነን መድኃኒዓለም። አባት በጠፋበት ዘመን ስለ አባት መናገር ይከብዳል። አዎ ወቅቱና ሰዓቱ ዛሬ ላይ እግዚአብሔርን በምን አይነት መልኩ ማየት እንዳለብን የሚያሳየን ትልቅ ታሪክ ነው። ሰፊ ሰዓት እንዳትጠብቁ፣ አጭር ሰዓት ግን ይህንን ቃል እንመለከታለን። ቃሉን የተናገረው ቅዱስ ያሬድ ነው፣ ድጓ ነው። አባት የሚለውን መጀመሪያ እንመልከት። አባት ማለት ምን ማለት ነው? መንፈሳዊ አባት፣ ስጋዊ አባት፣ የዓይን አባት፣ የንስሐ አባት፣ ይልቁንም ደግሞ የሁሉም አባት እግዚአብሔር። እስኪ አመስግኑት እግዚአብሔር። የሁሉም ማለት ነው። እንግዲህ እውነተኛ አባት የሚባለው የልጆቹን ረሃብ የሚመለከት፣ የልጆቹን ጉዳት የሚመለከት፣ የልጆቹን መውጣትና መግባት የሚለካ፣ ጠቁረሃል፣ ጠቁረሻል፣ ተርበዋል፣ ተርባችኋል፣ ተጎድተዋል ብሎ የእነሱን ጉዳት ለማንሳት ፈቃደኛ የሚሆን አባት 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 ማለት ልጆቹ ቀና እንዲሉ የሚያደርግ አባት ማለት የተጣሉትን የሚያስታርቅ አባት ማለት የተለያዩትን አንድ የሚያደርግ አባት ማለት የወደቁትን የሚያነሳ አባት ማለት የሚራራ የሚያዝን አባት ማለት ስለ ሀገሩ፣ ስለ ሃይማኖቱ፣ ስለ ልጆቹ
የሚቆረቆር አባት ማለት መንፈሳዊ አባት፣ ስጋዊ አባት፣ የዓይን አባት ወዘተ ብንለው ዓላማው መጨረሻው ላይ ግን ቅን ነገርን የሚያደርግ እየተጎዳ ልጆቹን የሚያበላ ልጆቹን የሚያኖር የሚለው ነገር ይገለጣል ማለት ነው። ባጭሩ እግዚአብሔር ለእኛ ለልጆቹ የተለያዩ አባቶቹን ሰጥቷል። ከአባቶቻችን መካከል አንዱ ጻድቁ አቡነ ገብረ መንፈስ ቅዱስ የእኛ የኦርቶዶክሳውያን ልዩ ስጦታ የሆኑ አባት ናቸው። ክብርና ምስጋና ለመድኃኔዓለም ይሁን። ይህ ነው የምናየው። እንግዲህ ቅዱስ ያሬድ ምን ለማለት ፈልጎ ነው? ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሰዎች ምግባቸውን ሰጥሃቸው ይላል። አንደኛው በዝናብ አብቅለህ በፀሐይ አብስለህ በበጋውም በክረምቱ የምትሰጣቸው መግቦት። አዎ አንዱ በባህሪህ ሲሆን፣ ሁለቱ ደግሞ በቅዱሳን ጸሎት በቅዱሳን ልመና። በባህሪህ ዝናብ ታመጣለህ፣ ታበቅላለህ፣ መሬትም የተከሉባትን ታጸድቃለች፣ የዘሩባትን ታበቅላለች። ሌላው በአባቶች ልመና፣ አዎ ዝናብ ታዘንባለህ፣ ምሕረት ታመጣለህ፣ ወንዞችን ትሞላለህ፣ በደመና ዝናብ ትጭናለህ። ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል በአምላክ ዳዊት። አንደኛው ይሄ ሲሆን፣ ሁለተኛው ግን ቃለ እግዚአብሔር ነው። ቃለ እግዚአብሔር የቃለ እግዚአብሔር ምግብ ይዘው ከቀረቡት አባቶቻችን አንዱ አቡነ ገብረ መንፈስ ቅዱስ ናቸው። አዎ ታሪካቸውን ስትመለከቱ ግብፅ ላይም በጸሎት ከእግዚአብሔር ጋር መነጋገር፣ ግብፅ ላይም በምስጋና ከእግዚአብሔር ጋር የግብፅን ሕዝብና እግዚአብሔርን በጸሎት ማገናኘት፣ በምስጋና ማገናኘት። ኢትዮጵያ ላይም ምድረ ከብድን ዝቋላም ብትወጡ የኢትዮጵያን ሕዝብ በምስራቅና በምዕራብ በሰሜንና በደቡብ ያለውን ሕዝብ ተመልክተው ለኢትዮጵያ ሕዝብ 100 ዘመን ያለቀሱ አባት እስኪያመስሏቸው እነዚህ አባት ማለት ነው። አዎ ሙሴን አስቡት። ለ600 ሺህ እስራኤላውያን አባት ተብሎ ተሰጥቶ ግብፅ ላይ ወርዶ መጀመሪያ አንደበቱ ምክንያት ሆኖ ቢከራከርም፣ አዎ ነገር ግን መጨረሻው ሰዓት ግን የእግዚአብሔርን ትእዛዝ እሺ ብሎ ለ600 ሺህ እስራኤላውያን አባት ነቢይ መካሪ አሻጋሪ ሆኖ ግብፅ ላይ ወርዶ እስራኤልን ካሻገረ በኋላ እስራኤል ሲያጠፉ እንዲህ አለ፣ እምትስዮሙ ለሕዝብ ከእስራኤል ወደ ምስስም ውስጥ መጽሐፈ ሕይወት። እስራኤል ከምታጠፋ እኔን ከሕይወት መጽሐፈ ደምስም። አያችሁ አባት እንዲህ ልጆችን ከምታጠፋ እኔን ከሕይወት መጽሐፍህ ከሕይወት መዝገብህ ከፈቃድህ ከቡራኬህ የኔን ሕይወት ደምስስ፣ እነሱን ይቀርባል። አያችሁ ገብረ መንፈስ ቅዱስ ገድላቸውን ስታነቡ፣ የዛሬውን ስንክሳር ስታነቡ ዝቋላ ተራራ ላይ ወጥተው በመጀመሪያ 40 ቀንና 40 ሌሊት ከጸለዩ በኋላ 40 መዓልተ ወ40 ሌሊት ይህን ከጸለዩ በኋላ የኢትዮጵያን ሕዝብ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ዙሮ እንዲያዩ እግዚአብሔር ጋበዛቸው። አይተው ኃጢአት የሚሰራው መብዛቱ፣ ጨካኙ መብዛቱ፣ ወንጀለኛው መብዛቱ፣ አምልኮ ጣዖት የሚፈጽመው መብዛቱ፣ ለጣዖት የሚሰዋው ለጣዖት የሚሰግደው መብዛቱ፣ ጥቂት ሰዎች ደግሞ ለእግዚአብሔር የሚጸልዩ አዩና ለጥቂቶቹ እግዚአብሔር እንደሚወዱና ከእግዚአብሔር ጋር ለሚነጋገሩ ሳይሆን ለብዙዎች ለወደቁት ልውደቅላቸው አሉና 100 ዘመን በዝቋላ ተራራ በምታውቁት ምንጭ ላይ እንደ አሳ አንበሪ እዛ ውስጥ ጸልየው ለኢትዮጵያ ምሕረትን ያመጡ የኢትዮጵያ አባት እስኪያመስግኗቸው። ይህን ነው ቅዱስ ያሬድ። ሌላው ቅዱስ ያሬድ ነው። ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን ህዳር 6 ቀን ወደ ሰማይ ተነጥቆ ከሰሜኑ ኢትዮጵያ አክሱም
በ505 የተወለደው አዎ ይሄ አስተምህሮ ብሎ ቅዱስ ያሬድ ራሱ በሰየመው ወደ ሰማይ ተነጥቆ ሄዶ ከመላእክት ጋራ በኢዮር በራማ በኤረር የመላእክትን ምስጋና አይቶ የኢትዮጵያ ምዕመናን አባት የቃለ እግዚአብሔር አባት ቅዱስ ያሬድ ያን ቃለ እግዚአብሔር ይዞ ወርዶ ወባቲ ለዛቲ ቤተክርስቲያን ሥርዓተ መላእክት አርአያ ዘበሰማያት አዎ የመላእክት አገልግሎት ምሳሌዋ የሆነላት የመላእክት ከተማ ምሳሌዋ የሆነላት በመቅደሱ ቅዳሴው በቅድስቱ ሰዓታቱ በማህሌቱ ሥርዓተ እግዚአብሔሩ እንዲነገር ይዞ መጣና ለኢትዮጵያ ሰዎች ኢትዮጵያዊ ጻድቅ ቅዱስ ያሬድ አባታችን ጽዋትወ ዜማ መጥቶ አስረከበን። እስኪ አመስግኑት። ይሄ ልጅ ነው እንግዲህ ኮኖማ አላለ ለሰባ ግዕዝ ኢትዮጵያ። እንግዲህ ታሪኩን ስናሳጥረው ገብረ መንፈስ ቅዱስ ባጭሩ 4 ትልልቅ በዓላቶችን ኢትዮጵያውያን ይዘው የሚያከብሩላቸው ታላቅ አባት ናቸው። የመጀመሪያው 3 ሀብታት ቤተክርስቲያናችን የቆመችባቸው 3 ምሰሶች የሚባሉ አሉ። 7ቱ ምስጢራተ ቤተክርስቲያን፣ 5ቱ አዕማደ ምስጢር፣ 3ቱ ደግሞ ዶግማና ቀኖና ሥርዓትና ትውፊት የሚባሉ ናቸው። ከነዚህ ውስጥ ልናየው የሚገባን ነገር ቢኖር ትውፊትና ቀኖና የሚለው አንድ ነው። ትውፊት ካልን ቅብብሎች ነው። ሥርዓት ካልን በቤተ ክርስቲያኗ ውስጥ የሚሰራ ሥርዓት ነው። ከዚህ ገብረ መንፈስ ቅዱስን ቤተ ክርስቲያን በሥርዓቷ መድኃኔዓለምን የሚመስል ጻድቅ ብላ ትናገራለች። እስኪ ተናገሩ። መድኃኔዓለምን በሉ የሚመስል ጻድቅ ተብሎ መድኃኔዓለም የተጸነሰው መጋቢት 29 ቀን ነው። ገብረ መንፈስ ቅዱስም የተጸነሱት መጋቢት 29 ቀን ነው። ኢየሱስ ክርስቶስ የተወለደው ታኅሳስ 29 ቀን ነው። ገብረ መንፈስ ቅዱስም የተወለዱት ታኅሳስ 29 ቀን ነው። 12 ሐዋርያት፣ 36 ቅዱሳት አንስት፣ 72 አርድእት፣ 120 ቤተሰብ ይባላሉ። ገብረ መንፈስ ቅዱስም ክርስቶስን የሚመስሉበት የቤተሰብ ጉዳይ ነው። ቤተሰባቸው 120 ነው። ነበረ በገዳም ወበዓታት እንዘ ይትዘዙ ሎቱ 60 አናብስት ወ60 አናብርት ይላል ቅዱስ ያሬድ። በየጫካው በኒሳ በረሃ በግብፅ በኢትዮጵያ በምድረ ከብድ በዝቋላ ሲመላለስ እናንተ አሁን ሰው የሰው ጋርድና የሰው ጥበቃ አቁሞ ሲጎማለን ትገረማላችሁ። ሰው እንዲጠብቀው ምን ያስደንቃል? አሁን ለአንድ ባለስልጣን 50 ጥባቂ ቢኖረው ለሰው ቢጠብቅ ምን ያስደንቃል? ምን የሚያስደንቅ ነገር አለ? አባት በልጆቹ ቢጠበቅ፣ ሀገር በልጆቿ ብትጠበቅ የሚያስደንቅ አይደለም። አንድ ባለስልጣን አጠገቡ ባሉት ጠባቂዎች ቢጠበቅ የሚያስደንቅም የሚያስገርምም አይደለም። የሚያስደንቀው በ120 አውሬ የሚጠበቅ ጻድቅ ነው። እስኪ አመስግኑት። ይሄ ነው የሚያስደንቀው። በ120 አውሬ የቤት እንስሳትና የጫካ አውሬ ታውቃላችሁ አይደል? አዎ፣ አንበሳና ነብር እኮ መቼም የቤት እንስሳ አይደሉም ናቸው እንዴ? አይደሉም። በግም አይደሉም፣ ፍየልም አይደሉም፣ ላምም አይደሉም፣ በሬም አይደሉም። አራዊት ናቸው። እንዘ ይትዘዙ ሎቱ ነው የሚለው። እንደውም መጠበቅ ብቻ አይደለም፣ እየታዘዙለት 120 አዎ አራዊት 562 ዓመት አብረውት ኖሩ። ክብርና ምስጋና ለመድኃኔዓለም። ይህ ነው የሚናገረው እኮ። አዎ ስለዚህ የመጀመሪያው በጽንሰቱ ክርስቶስን፣ በልደቱ ክርስቶስን፣ በቤተሰብ ክርስቶስን የሚመስል ርዕሰ ባሕታውያን ጻድቁ ገብረ ሕይወት ገብረ መንፈስ ቅዱስ ብላ የቤተ ክርስቲያን ቀኖናውና ሥርዓቷ ይህን ነገር ይናገራል ማለት ነው። ሌላው 4ቱ የተባሉት ደግሞ ጥቅምት 5 ቀን ኮከብ ብሩህ ዘሰረጸ በአቅሌስያ ከአቅሌስያ ከስሞን የተወለደ ብሩህ የሆነ ኮከብ እምኮከብ ይይዝ ክብሩ ለኮከብ ቅዱስ ጳውሎስ ይናገራል። ከአንዱ ጻድቅ የአንዱ ጻድቅ፣ ከአንዱ መልአክ የአንዱ መልአክ፣ ከአንዱ ባሕታዊ
የአንድ ባህታዊ ከአንድ መምህር የአንድ መምህር ከአንድ ዲያቆን ክብር እንደሚበልጥ ከአንዱ ሰማዕት የአንዱ ሰማዕት ከአንዱ ሐዋርያ ክብር እንደሚበልጥ ከባህታውያን የሚበልጥ ባህታዊ ከጻድቃን የሚበልጥ ጻድቅ ከቅዱሳን የሚበልጥ ቅዱስ ገብረ መንፈስ ቅዱስ። ቃል ኪዳን ጥቅምት 5 ቀን ቃል ኪዳን ብላ ትናገራለች። በዚያው መጋቢት 5 አብይ ጾም ስለሆነ ጥቅምት 5 ሙሉ አገልግሎት ስለሚደረግ አንዱ ጥቅምት 5 ቀን የቃል ኪዳን ቀን ብላ ቤተክርስቲያን በሥርዓቷ በትውፊቷ ጻድቁ ገብረ መንፈስ ቅዱስን አባ ብላ ታመሰግናለች። እስኪ አመስግኑ እግዚአብሔር። የመጀመሪያው ነው። ሁለተኛው ጥር ታኅሳስ 29 ልደቱ የጌታ ልደት ስለሆነ አባቶቻችን በጌታ ልደት ላይ የቅዱሳን ልደት ማድረግ ስለሚከብድ ብለው ጥር 5 ቀን ልደት ያከብራሉ። ሁለተኛው ነው ማለት። ሦስተኛው ሐምሌ 5 ቀን የጴጥሮስ የጳውሎስ ብንልም የጻድቁ የገብረ መንፈስ ቅዱስ ክብረ በዓልም አለበት። ሦስተኛ ኢትዮጵያውያን አባታቸው ጻድቁ ገብረ መንፈስ ቅዱስን ሐምሌ 5ም ከጴጥሮስ ወጳውሎስ ጋር አብረው ያከብራሉ። አባታቸው ኢትዮጵያውያን አባት ማክበር ይችላሉ። ኢትዮጵያውያን ደግሞ አባትም ያገኛሉ። ያሁኑን ወደኋላ እናየዋለን። የመጨረሻው አራተኛው ዛሬ ነው። ቅድም ግሩማን መላእክት ግሩማን ኖዳን የሆኑ መላእክት በዛሬው ዕለት ገብረ መንፈስ ቅዱስ ወዳለበት ቦታ ላይ እልፍ አእላፋት ነው ወረዱ ይትቀበሉከ በብሂል አማን በአማን እውነት በእውነት የእግዚአብሔር መልእክተኛ የእግዚአብሔር ስጦታ ጻድቅ ከእግዚአብሔር ጋር የሚነጋገር መዝሙረኛው ልበ አምላክ ዳዊት ላዕለ ተኩላ ወከሲት ይላል። በአንበሳ በነብር ትጫናለህ ወትከይድ አንበሳ ወከይሲ እባቡንም ዘንዶውንም ትረግጣለህ ከእኔም ጋር ትነጋገራለህ። ስሜን ጠርተህ አምነህ ትነጋገራለህና ለሕዝብህ ደግሞ ቃል ኪዳን እኔም ሰጥቼሃለሁ። ክብርና ምስጋና ለመድኃኒዓለም ነው። ይህን ይናገር። ስለዚህ በዛሬው ቀን ምንድን ነው የተደረገው ብትለው አጭር ታሪክ እንመልከትና መጋቢት 5 ቀን ስንክሳር ስታነቡ ገድላቸው ስታነቡ ሙሉ ታሪክ ስላለ እዚያ ላይ ያለሁት። እኔ ግን ንሳ በምትባል ቦታ ስሞን የሚባልና አቅሌስያ የሚባሉ ባልና ሚስት ክቡር ሞቱ ለጻድቅ የጻድቅ ሞቱ ክቡር ነው፣ ልዩ ነው፣ ድንቅ ነው፣ ግሩም ነው፣ እጹብ ነው ይላል መዝሙር 116 ቁጥር 16 ላይ ግሩም ነው። የማን የጻድቅ ጻድቅ ማለት እውነተኛ ማለት ነው። እውነተኛ ሆኖ እውነትን የሚናገር በእውነት እየኖረ ስለ እውነት የሚመሰክር እውነትን እየኖረ ስለ እውነት ሰዎችን እንዲጋብዝ ጻድቅ። ሐዋርያው ዮሐንስ ወንጌላዊ ጽድቅን የሚያደርግ ጻድቅ ነው ይላል። እውነትን የሚያደርግ እውነተኛ ነው አለ። ጌታም ሲናገር እውነት እውነት እላችኋለሁ። ስለዚህ እውነተኛ ሆኖ ስለ እውነት የሚመሰክር ጻድቁ ገብረ መንፈስ ቅዱስ ክብርና ምስጋና ለመድኃኒዓለም ይህ ነው የሚናገረው። እውነተኛ ሆኖ ስለ እውነት የሚመሰክር ጻድቅ እውነተኛ ሆኖ ስለ እውነት የሚመሰክር ዛሬ እኮ ምነናል እውነት ውስጣችን ሳይበቅል ከንፈራችን ላይ እውነት ተጎዝጉዟል። ልባችን ላይ ግን እውነት የለም። እውነት የለም። እውነት ጠፍቷል። እውነት የለም። ግን እንዲህ አይነት አባቶች ደግሞ በትዳር ውስጥ እውነት ሲገኝ የሉቃስ ወንጌል ምዕራፍ 1 አሐዱ ሲዘስሙ ዘካርያስ ወሚስቱ ኤልሳቤጥ ወክልኤሆሙ በረሃነ እግዚአብሔር። ዘካርያስ የሚባል ካህን አለ፣ ሚስቱ ኤልሳቤጥ ትባላለች። እሷ በሴቶች መቋሚያ ሆና እግዚአብሔርን ታመሰግናለች፣ ታገለግላለች። እሱ ደግሞ መቅደስ ሆኖ እግዚአብሔርን ያገለግላል። የምዕመናን ጸሎትና ዕጣንና መዓዛውን ወደ እግዚአብሔር ያቀርባል ይላል።
እንዲህ እየኖሩ ነገር ግን ጻድቃን ነበሩ ይላል። ጻድቃን ምንድን ነው? እውነተኛ ነበሩ። በትዳራችሁ ውስጥ እውነተኛ ያድርጋችሁ እግዚአብሔር። ዛሬ ፎርጅት ትዳር በዝቷልና፣ ፎርጅት ሃይማኖት እየሰማችሁ ነው አይደል? ፎርጅት ያልሆነ ምን አለ? እንደው እኛ የምናየው ወረቀቱን ብቻ ይመስለኛል። አይደለም። አሁን ያንዳንዱ የሚታዩ የወረቀት የመታወቂያ ምናምን ከዚያ በላይ በእኛ ህይወት ላይ ብዙ ፎርጅት አለ። ብዙ አገልጋይ ሳይሆን አገልጋይ ነኝ፣ መነኩሴ ሳይሆን መነኩሴ ነኝ። ቲክቶክ ላይ ሄዳችሁ አላል የኦርቶዶክስ መርጌታ ነበርኩኝ ይላል። ሸርጠት ኑሯል ግን አልነበረም። ቆላ አድርጎ ያለሁበት ሰፈር እንኖራል መነኩሴ ኑሮ መነኩሴ ነበር። አሁን ቲክቶክ ላይ ተጥዶ ትናንት እጆቹን ዘርግቶ አሐዱ ብሎ ሲቀድስበት የነበረውን ያንን መዓዛ ያንን ለዛ ለካም ሳያምን ነበር። አሁን አንዳንድ ጊዜ እኛ ጋር ያለው ችግር ምን እንደሆነ ታውቃላችሁ? ስራ ሆኖብን የምንኖርና የስራ መስካችን እየሰማችሁ ነው አይደል? ግዴታ ሆኖብን የምናገለግልና ጸጋችን ሆኖ የምናገለግል ማለት ነው። ያለ ጸጋው የኖረ ጸጋ አይደለም ብላ ቤተክርስቲያን በመጥረጊያ ስትጠርገው የወጣ ያን ማየት መቻል እና ጊዜያችሁን አታባክኑ ይበላል። እውነቴን ነው ብላችሁ ቴክኖሎጂ ትናንት ነው የመጣው። እሺ ቤተክርስቲያን ግን ብሉይ ኪዳንን አዲስ ኪዳንን ይዛ የተገኘች ናት። እስኪ አመስግኑት እግዚአብሔር። በማህበራዊ ሚዲያ እንዳትሸወዱ። ሰው ኑሮ ካለ እየሰረቀም ይኖራል። ስርቆ ግን የሥራ መስክ አይደለም። ሰው እየዘሞተም ይኖራል። ዝሙት ግን የሥራ መስክ አይደለም። ሰው እያጣላ ይኖራል። ማጣላት ግን የሥራ መስክ አይደለም። ሰው እየገደለ ይኖራል። መግደል ግን የሥራ መስክ አይደለም። ግን እንጀራ ይበሉበታል። ለዛ ነውና በምታዩት ነገር ሁሉ ሳትደናገሩ መላእክትን፣ ቅዱሳንን፣ ጻድቃንን፣ ድንግል ማርያምን፣ መስቀሉን፣ ጽላቱን የእግዚአብሔርን ስጦታ በሙሉ እንደተሰጠና አክብረን እንድንጓዝ እግዚአብሔር ይርዳን። አሜን። ማን ይርዳን? እግዚአብሔር ይርዳን። ጻድቃን ነበሩ ይላል። ማን? አቅሌስያና ስምዖን 30 ዓመት ያለ ልጅ ሲኖሩ ራሳቸውን ፈትሹ። ያንቺ ደም ነው የኔ ደም ነው፣ ወደ ሆስፒታል ሄደን ደማችን እንመርመር ወይስ ወደ ጠንቋ ሄደን እንይ አላሉ። እኛ እኮ ሽንጉርጉር እኮ ነን። እየሰማችሁ ነው አይደል? ሁለት ሴቶች በአንድ ቤት ቢኖሩ በተመሳሳይ ሰዓት ቢታመሙ አንዷ ወደ ሆስፒታል አንዷ ወደ ጸበል ነው የሚወጡት። እየሰማችሁ ነው አይደል? እንደ እምነታቸው አይደል እንዴ? አንዷ ወደ ጸበል አንዷ ደግሞ ወደ ሆስፒታል። አይታችኋል? አዎ። አሁንም በእኛ ዘመን ልጅ ያሉ አንዳንዶቹ የተባረኩትና እግዚአብሔር ያስተማራቸው ወደ ጸበሉ ገድል መሸከም፣ እምነት መቀባት፣ መጸለይ፣ መሳል ይህ ጊዜ ይጓዛሉ። የገብረ መንፈስ ቅዱስ ልጆች ሆኑ። እንደገና ደግሞ በሳይንሱ ዓለም ደግሞ ያሉ ደግሞ ይህ ኃጢአት አይደለም። በነገራችን ላይ ሄደው በደማቸው ይመረመራሉ ማለት ነው። ምን ማለት ነው? አንዳንዶቹ ደግሞ ጠንቋይ ቤት ይሄዳሉ። የምትፈልጊው ምንድን ነው ይላታል። ወንድ ልጅ እግዚአብሔር ከፈቀደ ትወልጃለሽ፣ አለበለዚያ ደግሞ ትቆያለሽ። ከዚህ በላይ ያውቅማ ጠንቋይ አለቀ። 30 ዓመት እስኪ ስንት ዓመት አልኳችሁ? 30 ዓመት ሲኖሩ ልጅ አልነበራቸው። የሚገርማችሁ ነገር አቅሌስያ በስመ ሥላሴ ፊት ወድቃ እጆቿን ዘርግታ ዓይኖቿን ገልጣ የሥላሴ ፈቃድ የሆነውን ትዳር አክብረን ስለምንኖር ከሥላሴ የተሰጡ የትዳር 3 ስጦታዎች 2ቱን አግኝተን አንድ ጎሎናልና በሥላሴ ፈቃድ የጎደለው እንደሚሞላ አምናለሁና፣ መረዳዳትን ከዝሙት መጠበቅን ገንዘብ አድርገን ዘር አልተካንምና በሥላሴ ፈቃድ ማኅፀኔ ይህንን ጎደሎ ይሙላ ብላ ለምና ስትጨርስ ቅዱስ ገብርኤል መጣና ከቅዱሳን በላይ ቅዱስ ጻድቅ ኢትዮጵያና ግብፅ የሚያገለግል አባት ትወልዳላችሁ አላቸው። ክብርና ምስጋና ለመድኃኒዓለም። በለሱን የጠበቀ ፍሬውን ይበላል አለ ሰሎሞን።
ቤተ ክርስቲያናችን አስተምሮ ደግሞ ዘጸና በኒሃ ይበልጥ ይላል። የቤተ ክርስቲያን ደጇን የጸና ከዲቁና ቅስና ከቅስና እንዲያ እያለ ፍሬዋን ይበላል ይላል። በትዳሩ የጸና የልጅ ፍሬ ያገኛል። በትዳሩ የጸና የእናትነት የአባትነት ፍሬ ያገኛል። ጻድቁ ገብረ መንፈስ ቅዱስ ታኅሳስ 29 ቀን ሲወለዱ ወዲያውኑ በሥላሴ ስዕል ፊት ለምና የተገኙ ጻድቅ ናቸውና ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ከጨለማ ወደ ብርሃን ከጠባቡ ዓለም ወደ ሰፊው ዓለም ብለው ከእናታቸው እቅፍ ወርደው ቆመው የአፍ መፍቻ ቋንቋቸው ምስጋና የሆነላቸው ጻድቅ እስከ መስማቸው እነዚህ ናቸው ገብረ መንፈስ ቅዱስ። ከዚህ በኋላ በ3 ዓመታቸው ቅዱስ ገብርኤል መጣና ከአዳም ጀምሮ አበው በሙሉ እንዲባርኳቸው ከዚያ ወደ ባሕታውያን ወዳሉበት ወደ ጫካ ወደ ገዳም ዘመደ ብርሃን ለሚባል አበምኔት ወሰደና ቅዱስ ገብርኤል ሰጠ። ድቁና ቅስና ተቀብለው 300 ዘመን ግብፅ ላይ ከአራዊት ጋር እየታገሉ አጥንታቸው ተቆጥሮ ስጋቸው አልቆ ደማቸው ፈሶ የሉም እስከሚባሉ 300 ዘመን ግብፅና ኢትዮጵያ ካማለሉ በኋላ በ11ኛው ክፍለ ዘመን በዘመነ ቅዱስ ላሊበላ ደብረ ሮሃ ወዳለው ንጉሥ ቅዱስ ገብርኤል መጣና እግዚአብሔር እንዲህ ብሎሃል አለ። ገብረ መንፈስ ቅዱስ ምን አለኝ? ወደ ኢትዮጵያ ሂድ ወበህዬሃለሁ ከዘታወጽኦ ለሰዓት የምታድናቸው የምታማልዳቸው የምታስታርቃቸው የኢትዮጵያ ሰዎች አሉ። ምግባቸው ቃል እግዚአብሔር፣ ዓይናቸው ለመስቀሉ፣ አንደበታቸው ለምስጋና፣ እግራቸው ለስግደት፣ እጃቸው ለምስጋና የተዘጋጁ እስኪያመስግኑት እግዚአብሔር እንዲህ አይነት ህዝቦች ኢትዮጵያ ተበጽሕ ነው የሀበ እግዚአብሔር እጆቻቸውን ወደ እግዚአብሔር እንዲዘረጉ ህዝቦች እጅም አገር ማምልጃ አለው። ምን እግር አለ ህዝቡ ነው። የኢትዮጵያ ህዝብ እጁን ሲከፈርላቸው አመስግኑት እግዚአብሔር። ይህንን ያለ እጆቻቸውን ከፍ አድርገው የሚያመሰግኑ የኢትዮጵያ ህዝቦችን እንድናማድ 120 ቤተሰብ ይዘው ወደ ኢትዮጵያ እውነተኛው አባት ወደ እውነተኛው ሀገር ወደ ኢትዮጵያ አባ ጊዮርጊስ ዘጋስጫ በኢትዮጵያ ወግብፅ ወሶርያ በአንጾኪያ ወሮም አይደል ነው ሳዳቱ በኢትዮጵያና በግብፅ እየተመላለሱ ያገለገሉ አባት መሆናቸው አባ ጊዮርጊስ ጥሩ አባት ለጥሩ አባት ሲመሰክር ይገርመኛል። የዮሐንስ ወንጌል ምዕራፍ 1 ስትመለከቱ መጥምቀ መለኮት ቅዱስ ዮሐንስ ለወንጌላዊ ዮሐንስ፣ ወንጌላዊ ዮሐንስ ደግሞ ለመጥምቀ መለኮት ዮሐንስ አባት ለአባት ወንድም ለወንድም አቤት ያለ ክብር! በእኛ ዘመንም አባት ለአባት ክብር የለ፣ ወጣቱ ለአባቱ ክብር የለ። ያሳዝናል። ልጨርሰን። ጻድቁ ሲመጡ ንጉሱ ጻድቅ ነው። እሱ ራሱ ንጉሥ ላሊበላ ጻድቁ ንጉሥ ላሊበላ ጻድቁ ሲመጣ ባሕታዊው ሲመጣ ጻድቁ ንጉሥ ተነሳና ብድግ ብሎ ተቀበለው። ሲያመስሉት እግዚአብሔር ጻድቁ እኮ ነው። መለታዘዝ እስኪ አንድ ጥያቄ ጠይቃችሁ በማለት ገብረ መንፈስ ቅዱስ ዛሬ ቢመጡ ማን ይቀበላቸዋል? ነገሩ የሚቀበላቸዋል? ማን ይቀበላቸዋል? ገብረ መንፈስ ቅዱስ ሲመጡ ቅዱስ ላሊበላ ብድግ አለና ምን ላድርግልዎት? ሸዋ ውሰደኝ። ወደ ሸዋ መጡ። በባዶ ግን ምድረ ከብድ ዝቋላ የኢትዮጵያ ንጉሥ ጻድቁን አድርሶ ወደ ደብረ ሮሃ ቅዱስ ላሊበላ ተመለሰ። ይህች ሀገር ቅዱሳን እንዲህ ናቸው። እስኪያመስሉት እግዚአብሔር አያችሁ። ከዚህ በኋላ ባጭሩ በምድረ ከብድ በዝቋላ እየጸለዩ 100 ዘመን ባህር ውስጥ ገብተው ጸልየው የኢትዮጵያን ሕዝብ የዓለምን ሕዝብ አስምረው በ100 ዘመናቸው ወጣው እንደገና ምድረ ከብድ ወረዱ። በሰማይና በምድር መካከል 7 ዓመት ጸለዩ። እንደገና በምድረ ከብድ ደግሞ 7 ዓመት ዓይናቸውን ገልጠው እጃቸውን ዘርግተው ሲጸልዩ ሰይጣን መጣና ወፍ ተመስሎ ዓይናቸው ላይ እንድታዩት ቆማለ። ዓይንህ አባ አቤት ዓይንህ ያምራል።
ስሞን ጫማ ሰፊ ጫማ እየሰፋ አንዲት ሴት ሄደችና ፈተነች። ያክል እንደ ቁጭ ብለሽ ጊዜሽን የምታባክኝ ምን ነው ያማረሽ ያላት። ምኑ ነው ያማረሽ? አይን አይደል? አይን አማረኝ አለችው። አይኔ ከሆነ ያማረሽ አለና አይኑን አወጣና ሰጣ። እየሰማችሁ የቤተክርስቲያናችን ታሪክ ወንጌሉን ስታዩት አይኔ ከሆነ ያሰናከለሽ ስራ ያስፈታሽ ጫማሽን ሰፍቼልሻለሁ። የተበጠሰው ተገናኝቷል። ሄደሽ ብዙ ስራ መስራት ስትችይ እኔ ፊት ቁጭ ብለሽ የቆየሽው የአይኔ ጉዳይ ከሆነ ያውልሽ ነው አወጣላት። ጻድቁ አባ አለ ሰይጣን ወፍተ መስሎ አቤት አይን ያምራል እና ምን ታዝዝ ውሃውን ልጠጣው አንድ ስኒ አንድ ፍንጃል የማይሞላ አዎ ካጠገበህ ጠጣው። እስኪያመስግኑት እግዚአብሔር እናት እንዲህ እኮ ነው። እንጀራ ለማይቆርስ ዳቦ ለማይቆርስ ትውልድ አይኑን ሰጠህ ብንለው ያምን ይሆን? ታዲያ የገብረ መንፈስ ቅዱስን ገድል ትውልዱ እንዴት አድርጎ ይሸከሙ? እንዴት አድርጎ ያንብበው? ግራ ገብቶት እኮ ነው፣ ቀብሎት እኮ ነው። እየሰማችሁ ማለት አቡነ አባ ነጋ እንደምታውቁት ከተገደለ በኋላ የጣሊያን ጀነራሎች 100 አለቃና አንድ ውሻ ማርከው ይዘው ይሄዳሉ። በግቢያቸው አስረው የውሻውን ስም አሉላ ብሎ ይጠራል እና 100 አለቃው ጀነራል ነው ያው ተናደደ። እዚያ ወንድ ስም ለውሻ ይሰጣል አለና ተናደደ። የሚገርማችሁ ገድል ስለነቀፉ እንዳትደነቁ። ገድል ተሸክመው ስታዩዋቸው እየሰማችሁ ነው አይደል? አዎ፣ ምክንያቱም የታወቁ ቅዱሳት የለቀለማት ስለ ከዚህ በኋላ የሚገርማችሁ ነገር ተናደደና ሰውየው ለጉብኝት በወጣበት ሰዓት የውሻውን አናት በመዶሻንና ገደለው። ከኢትዮጵያ እኮ ሁለቱ ነው እንደናጡት ወጥተው ሄዱት። ባያነጋግረውም እየጮኸ ያጽናናው ነበረ። መጠራት በማይገባው በወንድ ስም ሲጠራ ግን ተናደደና ገደለው። 100 አለቃው ሲመጣ ያ ጀነራሉ ማን ገደለዋል? እኔ እጅና እግሬ እንዳሰርከኝ ነው። እንግዲህ ማን መጥቶ እንደገደለው አላውቅም አለ። በኋላ እንዲህና እንዲህ ሲል አንድ ነገር ልንገርህ አለው። የገባም የለም የቆለፍከው አንተ ነህ፣ በሩን የከፈትከውም አንተ ነህ፣ ያሰርከኝ አንተ ነህ፣ የፈታኝም የለም። አዎ፣ ነገር ግን ውሻው የሞተው ስሙ ከብዶት ነው። ምኑ ከብዶት ነው? አሁን ገድል ከብዷቸው እንጂ ገድል ኃጢአት ነው አለ። የእናቱን ታሪክ የአባቱን ታሪክ ሰዓት ይዞ ሲያነብ የሚውል ትውልድ የቅድስት አርሴማን የቅዱስ ዮሐንስን የገብረ መንፈስ ቅዱስ ገድል ከብዶ አይደለም። እየሰማችሁ ነው አይደል? ስለዚህ ጻድቁ በአጭሩ አይናቸውን ያወጣ ቅዱስ ገብርኤልና ቅዱስ ሚካኤል መልሰውላቸዋል። ክብርና ምስጋና ለመድኃኒዓለም ይሁን። 30 ዓመት እንደገና እስኪ ከመቀመጫችሁ ብድግ በሉላቸው። ይህንን ቁመን እንስማው። ብድግ በሉ። ይበቃል። ሰዓቴን ሳየው ጨርሻለሁ። ወደዚህ ሁላችሁ እንደውም ይህን ያክል እናገራለሁ ብዬ አልጠበቅኩት። ወደዚህ ሁላችሁ ነው ላይ ያላችሁ፣ ወደዚህ የማይመጣ የለም። ወደዚህ ሁላችሁ መቼም ዛሬ አብይ ጾም ነው አይደል? አዎ፣ የአብይ ጾም የመጨረሻ በረከታችሁ ወደዚህ መጣችሁ። ለ5 ደቂቃ ፀሐዩን ይምታችሁ። ሲደው እስቲ ከተወለጋችሁም ጠውልጉ፣ ከከሳችሁም ክሱ፣ ቀዮቹ ከተቆራችሁም ወደ ፀሐይ በመምጣት አዎ ወደዚህ ሁላችሁ ስልክ ተወስዶብኛል ነው የሚሉ ሁልጊዜ እንግዲህ አሁን ደብረ ላይ እንናገራለን። ስልካችሁን ሞባይላችሁን ጠብቁ ነው እንግዲህ ሁልጊዜ ይሄኛ ስራ ነው። ግን እናንተ ደግሞ ትዘረጋላችሁ። ተገኝቷል ለበሩና መስሉላቸው እንዴ ታቤል አይደለም ድገሙና መስሉት እግዚአብሔር ይቀበላል። ተጋበሩ ሁላችሁ ወደዚህ አያችሁ። ይኸውላችሁ አምናችሁ ስትመጡ በጻድቁ በቅዱስ ፋኑኤል በቅድስት ማርያም ግቢ 200 ብር እዚያ ቁጭ አድርጉት። እዚያ ጋር እንልበሉላችሁ። ወደዚህ ሁላችሁ በዚያ በኩል ያላችሁ አልቋል። ተባርካችሁ ለመሄድ ነው። ወደዚህ ሁላችሁ የሚቀር የለም። እንዴ 300 ዘመን በግብፅ በረሃ በ500 ዘመን አንድ ቀን ብቻ ዝናብ የሚዘንብበት ሀገር ላይ 300 ዘመን የመጸለዩ 262 ዓመት ለኢትዮጵያ ያማለዱ አባት
የእሳቸውን ክብር ለመስማት ወደዚህ ነው ስንላችሁ አይገዳችሁ። ወደዚህ የኢትዮጵያውያን የገብረ መስቀል ነገር አይሆንላችሁ። ሁላችሁ ወደዚህ ነው። እሺ ልጨርሰው። 30 ዓመት በገመድ ተንጠልጥለው ሲጸልዩ ሰይጣን መጣና ገመዱን በጠሰባቸው። ከላይ ተሽቀንጥረው ሲወርዱ ቅዱስ ገብርኤል አፈፍ አደረገና ተሸከማቸው። እስቲ አመስግኑት። ይልማናል ሄደው አባ በራስህ ትቆም ወይስ በእግርህ? አይ በራሴ ነው የምቆመው። ድንጋይ ላይ ነው ወይስ አፈር ላይ ነው? ድንጋይ ላይ ነው። ድንጋዩ ላይ ጭንቅላታቸው ሆኖ ሲያርፍ ድንጋዩ ድንኳን ሆነላቸው። ክብርና ምስጋና ለመድኃኒዓለም። ያመናችሁ ወደዚህ እየመጣችሁ ልበሉላቸው። እንዲህ ነው ክርስትና። ታሪኩን እየሰማችሁ እየመጣችሁ የአብይ ጾም ስጦታችሁን የአብይ ጾም የጻድቁ አባታችን የአባት ስጦታ አዎ የኢትዮጵያና የግብፅ አባት ገብረ መንፈስ ቅዱስ ታላቁ አባት እየመጣችሁላችሁ እኔ ታሪኩን ልጨርስ። ከዚህ በኋላ 562 ዓመት ቆይተው በዛሬዋ ዕለት ነፍስና ሥጋቸው ሲለያዩ ቅዱሳን መላእክት መጡና ቅዱም ሊቃውንቱ መቋሚያና ጸናጽል ይዘው ወረዱ ይሆን ይቀበሉ በብሂል አማን በአማን አዎ እውነት በእውነት ኢትዮጵያንና ግብፅን ያናደርክ ባህታዊ ጻድቅ እውነተኛ የእግዚአብሔር ስጦታ አባት እያሉ በዝማሬ መላእክት ወደ ሰማይ ነፍሱን አሳረጉ። ክብርና ምስጋና ለመድኃኒዓለም። አመስግኑ እግዚአብሔር፣ አመስግኑ፣ አመስግኑ። ድገሙና አመስግኑ እግዚአብሔር፣ ድገሙ። አዎ እየመጣችሁ ምዕመናን ሁላችሁም በእውነቱ